ሰላም ጤና ይስጥልን። ውድ የተከበራችሁ የዓለም ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? በእኔ ሰላም ነው፣ እግዚአብሔር ይመስገን። እንደምን ናችሁ? ደህና ናችሁ? ተጠፋፋን አይደለ? ጥፍት አልኩኝ። ጥፍት በቲክቶክ በቃ በቲክቶክ ስለሆነ አሁን ላይ ያለው ሐዋሌ ወደ ዩቲዩብ ያን ትኩረት አልሰጡትም እና በጣም ጠፍቻለሁ። እባካችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ዩቲዩብ የራሱ በጣም ቀዘቀዘ ብታው በቃ እንዴት እንደሞተ ልነግራችሁ አልችልም። ምን ልበላችሁና ላይክ ሰብስክራይብ እያደረጋችሁ ተከታተሉኝ። ይሄን ሰሞን ደግሞ ስለ ዱባዮች ትንሽ ሄደት እንልባችኋለን። ምን ታስባላችሁ እንዴ? ይሄን ሰሞን እኮ ዱባዮች ተጫረሱ ነው የሚባለው። በቃ ከሚባለው በላይ ተጫረሱ። በቃ እኔማ አንዳንድ ጊዜ ለምን ሄዶ አይደባድቡም እላለሁ። አንዳንዴ እንዴት ነው አንድ ሰው ዝም ብሎ ስም ሳይጠራራ መተማማት የሚችለው? እኔ ለራሴ ሲጀመር እቺን ትላ ሀዊ እኔ ባል በካርጓን አመጣ ምናምን ትላለች። ሳራ ደግሞ ታጠቢ ምናምን እኛንን ሴት ያረግንሽ ምናምን ትላለች። ሀዊ ደግሞ እኛንን ልብስ ያለበስንሽ፣ ማዚ ደግሞ ወደ ልመስለሽ ምናምን እኔ ብቀጥን ሁለት ወልጄ ምናምን ይኸው እንትን ነው የምመስለው ምናምን እያለች በቃ ይወራወራሉ። እኔ እስካሁን ያልሰማሁት እጹብ ድንቅም ብቻ ነው። እስካሁን የእሷን ብቻ ነው ያልሰማሁት። እና በቃ ሀዊማ ይህን ሰሞን አፍልቶባታል። በጣም ሁለት አሮጊቶች አፍልቶባቸዋል። ሀዊና እንትላ ሳራ የእውነት በጣም ይፈላባቸው። እንዴ ምን ሊያደርጋቸው ነው? ረገጣ በቃ እንዴ ለምን እንትን አይሄዱም? እዛው አካባቢ አይደል እንዴ ያሉት? አንድ ሀገር ላይ እየኖሩ እንዴት ነው እኛ ምን ያለብን? ቆይ እነሱን እንደዚህ አድርጉ እንደዚህ አታድርጉ። በቃ ደግሞ የኮሜንታተሮች ማሽቃበጥ፣ ለሳራ የሚያግዘው ለሳራ ለሀዊ የሚያግዘው ምን አገባችሁ እናንተ? ሲጀምር ሀዊንም ሳራንም የታውቋቸዋላችሁ። የምታውቋቸው እንደዚሁ ነው። ጥሩ ይሁኑ መጥፎ ይሁኑ የሚያውቁት እራሳቸው ናቸው። ስለዚህ እንዴት ነው ግን ለአንድ ሰው ወግናችሁ የምትችሉት? እስከ መቼ ማለት አልገባኝም። እኔ እስከ ዛሬ እዚህ ላይ ሶሻል ሚዲያ ላይ ስኖር ሳይ ለሰው ወግኜ ለአንድ ሰው ተከራክሬ አላውቅም ሲጀመር ማለት ነው። ለምን ምን አገባኝ? የራሳቸው ህይወት የራሳቸው ነው። የነሱ ህይወት የነሱ ነው። እኔ ምን ቤት ነኝና ለነሱ ህይወት እኔ እከራከራለሁ፣ እኔ እጣላለሁ። አረ ኮሜንታተሮችማ በጣም ደግሞ እንደገና አሁን ከሀዌ የሆነ ሰው ይመጣና ከሳራ ጋር ጥል የሆነ ሰው ሀዊ ጋር ያሽቃብጣል። በያት ሂጅባት፣ ይቺ ቶፋ፣ ይቺ አሮይት እያሉ አሁን ሀዊና ሳራ በምን በእድሜ ትበላላጣላችሁ? እንደው ትንሽ ነው ብትበላለጡ። እንደገና ደግሞ ሳራ ጋር ያሉት ሴቶች ደግሞ ይጂ ደግሞ አንቺ ምን ቦጣሽ? አንቺ ለራስሽ ምርጥ ሰው አይደለሽ እንዴ? ምናምን ይባባላሉ። እግዚኦ መድኃኒዓለም ኧረ በስመ አብ! እንዴ ምንድነው እንደዚህ መሆን? የትልቅ ትንሽ ነው የሚባሉት። እኔ ሰው ርብስማ እድሜ ሳውዲማ ጨዋ ናት። በቃ ጨዋ የምር በጣም ጨዋ ናት ሳውዲ። እንደው አደራችሁን አሁን ባልመነቃቀል ጀምራችኋል። እንደው አደራችሁን ደግሞ የሳውዲ ላይ ተትናንት ወዲያ ዕለት ባል ምናምን መነቀጡን ታውቃላችሁ። እና ምን ሆነላችሁ መሰላችሁ? ውሽሚትና ባልየው እንትሏ ተፋጠጡ። ሚስትየዋ ምስኪን ከርታታ ነው። እንደው እኔ በጣም የሚያሳቀኝ ደግሞ ማለት ነው የአካውንታቸው ስም በጣም የሚያሳቀኝ የሚስትየዋ ከርታታዋ፣ የውሽሚት ሰባኪዋ፣ የወንዱ ደግሞ ሰው ከንቱ። አሁን ካንተ በላይ ከንቱ አለ? እንደው ካንተ በላይ አሁን ሰው ከንቱ ብለህ የምትልበት ምክንያት እኮ ሰው አንተ ራስህ ንጹህ ሆነ ወይም ራስ ጨዋ ሆነ ሊሆን ይችላል። ግን እንዴት አንድ ሰው መጥቶ በዚህ ልክ ሰውን ሊወቅስ ይችላል? አንተ አሁን እኮ ሰው ከንቱ ማለት ሰው ምንም አይደለም፣ በቃ ሰው እንዲህ ነው ለማለት ፈልገህ ነው። ሲጀምር ከንቱ አንተ ነህ። ከንቱ ማለት አንተ ነህ፣ ሌላ ሰው አይደለም አይደል? ስለዚህ ሰው ከንቱ ብለህ ከዛ ደግሞ እኔ በጣም የገረመኝ የሰባኪዋ በቃ እኔ ምን ላድርግ ታዲያ? እኔ ውሽሚት ሚስት ጣውንቴ ተቃጥላ ሳያት ምናምን በጣም ነው ደስ የሚለኝ ምናምን እያለች ስትለቀይቻት፣ በመድኃኒዓለም ሰው ይሄን አለ ውሽምነት በመያዝ ይሄን ያህል ዲግሪ ይሰጣል ተብሏል እንዴ? በአሁኑ ሰዓት ጋጥ ወጥ የሆነች ደግሞ እኔ ቀን ላይ ገብታ ይቻት ምን ትላለች መሰላችሁ? የሴት ጓደኛ ይቅርባችሁ ትላለች። ማርያም የሴት ጓደኛ ይቅርባችሁ፣ እንደገና ነገር ምንም ያደርግላችሁ ምናምን። ደግሞ ስምሽ ሰባኪ አንቺን ብሎ ሰባኪ ሲሏት ምን እንዳለ ንገራችሁ።
አንቺን ብሎ ሰባኪ ይሏታል። የወንዶች እኮ ሰባኪ ሆኜ ነው በቃ ኮሜንታተሮች ማለት ነው በስድብ ኧረ ተውኝ ተውኝ በቃ የራሴ ኑሮ ልኑርበት ተው ባካችሁ ምናምን ትላችኋለች። እነሱ ኮሜንታተሮች ወንዱም ጋር ይጠርጉታል፣ እሷንም ይጠርጓታል። እነሱ ምንም አይመስላችሁም ሲጀምር። ባልየውም ላይ ይሁን ገፍታ እንዲያውም በዛውም ፈመሱ። በጣም ነው የፈመሱበት ማለት ነው። ፌመስ ሆነውበታል። ምን ልበላችሁ በቃ የእውነት በጣም ከባድ ነው። እንደዚህ አይነት ነገር በጣም ነው የሚከብደውና ሳውዲዎች እንዲሁ ሽፍንፍን እንዳለን የሚስትና የባልና የሚስት ክህደት ከሆነ አውጡ፣ ችግር የለውም። ለምን ያው ኃጢአትም ነው። እንደገና ነገር ደግሞ ሴቶቹ ስለምን ይጎዳሉ? ሁለተኛ ደግሞ ያው የሆነ ነገር ይወጣል። ፈጣሪ እስካለለት ድረስ ነው ሊደበቅ የሚችለው እና የዚህ ሰው ራሱ አመት ከ3 ወር እየቀለበችው ቁጭ አድርጋ በቤት ውስጥ ቁጭ አድርጋ ማለት ነው። ምንም አይሰራም፣ ምንም አይልም፣ ስራ አይሰራም። ከዛ ቤት ውስጥ ቁጭ አድርጋ ነው የምትቀልበው። ከዛ እንደገና ውሽማ፣ በዛ ላይ ደግሞ ጓደኛዋ፣ የገዛ ጓደኛዋ። አይገርማችሁ? በጣም አይከብድም? የገዛ ጓደኛዋ ደግሞ ለዛውም ቤት ውስጥ አመት አስቀምጣት ቸግሮኛል ቤት የምኖርበት። ከዛ እሷ ምን ትላለች? ሽምጥጥ አድርጋ እኔ የተዋወቁት በፌስቡክ ነው ብላ ሽምጥጥ አድርጋ ካደች። ለዛውም እኮ ሽሚት እኮ ካላገባኸኝ ብላ እኮ ራሷን ሚዲያ ላይ የወጣችው። አስቡት እንግዲህ በዚህ ልክ እሱ አልፈልግሽም፣ እኔ እስከዛሬ ሚስቴን ያደረኳት በቂ ነው፣ ከዚህ በኋላ አልፈልግሽም ሲላት ታገባኛለህ ግዴታ ነው ብላላችሁ እሬ ጉዴ ትልላችኋለች። እሱም አላገባሽም ታመጫለሽ። ከዛ እናቦፋ ነው ጋር ሄደች። እዛ ደግሞ ካድል ሽንጥጥ አድርገው ሁለቱም። ከዛ ሀቢባ ጋር ቀልድ የለ እዛ ትሄዳለች ምርምር በምርመራ። ከዛ ሚስትየዋ ጉዷን ሰማዩ ራሱ ሚስትየዋ እኮ እንደኛ ላይቭ ላይ ነው፣ እኛ እንደሰማ ነው ላይቭ ላይ ሰማች። ከዚያ ጉድና ጅራት ከወደ ኋላ ላይ ሀገሬ ሰው ያው እንግዲህ አለቀ አለ። እንግዲህ ይቅር ትበለውም ይቅር አትበለውም እሷ ናት የምታውቀው። ሁሉም ያው እውነታው ወጥቶላታል። በእርግጥ ልጅቷ አምኗል። ማመኑም በቂ ነገር ነው። አላደረኩም ብሎ ግጥም አድርጎ ቢክር ምን ይደረጋል? ያምጣው ነው። ስለዛ የሰው ልጅ ይሳሳታል፣ ግን በዚህ ልክ አይደለም። አንዴ ይሳሳታል፣ ሁለቴም ይሳሳታል። የእሱ ግን ጭራሽ አመት ከ3 ወር ድረስ ገዛ ቤቷ፣ ገዛ አልጋዋ ላይ፣ ገዛ ጓደኛዋ፣ ገዛ ገንዘቧ አድርጋላችሁ። ያው እንደዛ ሆነ እላችኋለሁ። እና ሳውዲዎች በሌላ ጉዳይ እንዳትወጡ። በዚህ ጉዳይ ችግር የለውም፣ ውጡ፣ ሀቃችሁ ይውጣ፣ በቃ እንደፈለጋችሁ ሆኑ። ግን በዚህ ጥሩ አይደለም፣ አትውጡ፣ ጥሩ አይደለም እና እላችኋለሁ። ምን ለማለት ፈልጌ ነው? ዱባዮችም ስምን እየተጠራሩ እንዳይሰዳደቡ ምን መሰላችሁ? አሁን ችግር የሆነባቸው የሳውዲ የዱባይ መንግስት ከልክሏል። ስለዛ አሁን እኮ አሽሙር እኮ ነው የሚወራወሩት በእነሱ ቤት። እንዴ እኔ ራሱ በዚህ ልክ አሽሙር ይገባኛል እንዴ? ጎበዝ አይገባኝም እኮ አሽሙር እኮ አይገባኝም በዚህ ልክ። እነሱ የሚወራወሩት አሽሙር እኮ በመድኃኒዓለም መረረረረረ እኔ በዚህ ልክ አሽሙር ገብቶኝ አያውቅም። አጣርቼ ነው እንጂ የእነሱ እኮ ይገባል። በቃ አሁን ሀዊ ላይ ሽሪሚሪ የሚለው ሙዚቃ ከፍታ እኮ ነው አንድ ቀን የፍቅር ነው ምናምን ትላለች ሀዊ። አውዝብል እሷማ በቃ ነገረኛ ይወጣት ሀዊ። እንዴት ነው የሚያረጋት እኮ በቃ ደግሞ በጣም ጠግባለች። በዛ ላይ ጥጋቧ ልክ የለውም፣ ወደር የለውም። እውነት ለመናገር እሱ ይሆናት። እኔ የምፈራው እንደዚህ አይነት ጥግብ በሚሉ ሰዎች ማአት እንዳይወርድባቸው ነው የምፈራው እንጂ ሌላ አይደለም። ማአት ግን እንዳይወርድባቸው እፈራለሁ። አይ በእውነት እንደዚህ አይነት ሰዎች ፍልጥ ሲልባቸው ጥሩ አይደለም እና ዱባዮች አይፍላባችሁ፣ ጥሩ አይደለም። እንደገና መንግስቱም ደግሞ ታውቃላችሁ ያለውን የተናገረውን ነገር። ስለዚህ ዝም ብላችሁ ምላሳችሁን አትበሉን። አለማንኛውም ይሄን ዛሬ እንግዲህ ይዤላችሁ የመጣሁት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። እስኪ ሰብስክራይብ አድርጉኝ። ልመንደግ
እደጊ ተመንደጊ እያላችሁ እንዴ ምንድን ነው? ቆይ እናንተ እኔን አታበረታቱኝም እንዴ? ለማንኛውም እወዳችኋለሁ። ባይ ባይ።